ሸማቹ ማህበረሰብ በተመጣጣኝ ዋጋ መሰረታዊ የፍጆታ ግብአቶችን የሚያገኝባቸውና ከአምራቹ ጋር በቀጥታ የሚገናኝባቸው የግብይት መድረኮች ከጊዜ ወደ ጊዜ እየጨመሩ መጥተዋል። በልደታ ክፍለ ከተማ መጪውን የትንሳኤ በዓል ምክንያት በማድረግ የሸማች የህብረት ስራ ማህበርና ባዛር እንዲሁም አዲስ የገበያ ማዕከል ተከፍቷል። በዓሉን ታሳቢ ያደረጉና ሰዎች በብዛት የሚጠቀሟቸውን ምርቶች በተመጣጣኝ ዋጋ ይዘው መቅረባቸውንም ነጋዴዎች ይገልጻሉ። ዋጋው 19 ብር ነው። ከውጪ በጣም ቅናሽ ነው። እኛ ያው ከክፍለ ሀገር ያስመጣ ነው። ለህብረተሰቡ በቅናሽ ዋጋ እናከፋፍላለን ማለት ነው። ለሸማች አባሉ ቅርብ የሆነ ቦታ በቃ መሀል የሆነ አካባቢ ላይ ስለሆነለት በጣም አሪፍ ነው። ከዚህ አይደለም ከየተለበልሽ ካብነት አካባቢ ይመጣሉ። ቀይ ሽንኩርት አለ፣ ዋጋው ሁለተኛ ደረጃ ነው፣ 55 ብር ነው። ድንች አለ 45 ብር ነው። ብርቱካን አለ 205 ብር። የ20 ብር የ30 ብር ቅናሽ አለ። እኛ ጋር ቁጥጥር አለው። ከዩኒየን ጀምሮ እየተቆጣጠሩ ነው። ዋጋውን በተመጣጣኝ ዋጋ ነው የሚያቀርቡት። ቁጥጥር አለው። ከላይ እስከ ታች ይቆጣጠራሉ። ከሌሎች የንግድ ቦታዎች በተሻለ ጥራት ያለውን ምርት በተመጣጣኝ ዋጋ የቀረበበት እንደሆነ የሚናገሩት ደግሞ ሸማቾች ናቸው። በጣም ለውጥ አለው። አሁን ውጪ ሽንኩርት እንደምታየው 100 ብር ነው፣ እዚህ 55 ብር ነው። ካሮቱም እዚህ ርካሽ ነው። ሁሉ ነገር እዚህ ርካሽ ነው። በተመጣጣኝ ህዝቡን ባማከለ ዋጋ ማለት ነው። ቅቤ እዚህ ርካሽ ነው። ውጭ ደግሞ 1000 ምናምን 1600 1400 1000 ምናምን ብር ነው። እንቁላል ውጭ 22 ብር ነው ብዬሻለሁ፣ 21 እና 22። እዚህ ደግሞ 19 ብር ነው። ዋጋቸው በጣም ቅናሽ ነው። ቲማቲም 35 ብር ነው። ሽንኩርት 90 ነው። ውጭ 100 ነው ሰሞኑን የነበረው። አሁን በ55 ብር ነው ሽንኩርት እዚህ የተሸመተ ያለው። አቮካዶም እንዲህ ግማሽ በግማሽ። ስለዚህ ሁሉም ነገር በጣም ግማሽ በግማሽ የቀነሰለት ስለሆነ ከዚህ በላይ ጸጋ የለም። ይቀጥል ነው ምንለው እኛ። የገበያ ማዕከሉንና ባዛሩን ስራ ያስጀመሩት የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የአቅርቦት ችግርን በመቅረፍ ረገድ የሸማች ማህበራት ከፍተኛ አበርክቶ እንዳላቸው ተናግረዋል። በመካከለኛው ምስራቅ የተከሰተው ግጭት የነዳጅ እጥረት እንዲፈጠር ማድረጉን ተከትሎ በማህበረሰቡ ላይ የሚደርሰውን ጫና ለማቅለል ከተማ አስተዳደሩ ጥረት ማድረጉንም ገልጸዋል። በመካከለኛው ምስራቅ በተፈጠረው ችግር ምክንያት በነዳጅ ምክንያት የትራንስፖርት ዋጋ በመጨመሩ ይህንን ጉዳይ እንዴት አድርገን ነው ምርት አቅርበን በአንጻራዊነት ቅናሽ ባለው ዋጋ የምንሸጠው የሚል ሲያሳስበን ቆይቷል። ይህንን ማህበራትም ምርት ያለበትን ቦታ አፋር ድረስ ሄደን እስከ ዳንሻ ድረስ ምርት የት ነው ያለው በስንት ይሸጣል እያልን ይህን ስንሰራ ቆይተን ማህበራት ምርቱን ይዘው መጥተው በዚህ ደረጃ አንጻራዊ በሆነ መንገድ ቅናሽ ያለው ከነጻ ገበያው ማቅረባቸው ለነዋሪው ትልቅ ፎይታ ነው ብለን እናስባለን። የገበያ ማዕከላትና ባዛሮች አምራችና ሸማችን በቀጥታ በማገናኘት በተመጣጣኝ ዋጋ ግብይት እንዲፈጸም አጋዥ መሆናቸውን ያነሱት ደግሞ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ናቸው። ባዛሩ በግብይት ሂደቱ የዋጋ ጭማሪን የሚፈጽሙ ነጋዴዎችን ለመቆጣጠር እንደሚረዳም ተናግረዋል። በዓል ሲኖር በየጊዜው እንደምናየው በቁጥጥር ጊዜም በየጊዜው እንደምናስተውለው የዋጋን ለመጨመር የመሯሯጥ ስራዎች በተለይ በአንዳንድ ስግብግብ ነጋዴዎች ላይ ይስተዋላል ማለት ነው። ከዚህ አንፃር በተለይ በግብረ ኃይሉ በከተማችን ውስጥ በሁሉም የገበያ ማዕከላትና እንዲሁም በትልልቅ የኢንዱስትሪ ምርቶች የሚሄድባቸው ግብይት የሚፈጸምባቸው ቦታዎች ላይ የህግ ማስከበር ንዑስ ግብረ ኃይሉ በቂ ዝግጅት አድርጎ እነዚህ አካባቢዎች ላይ ያለአግባብ ዋጋ በመጨመር በዓሉን አስታኮ ህዝቡን እንግልት ውስጥ ለመክተት የሚሞክሩ አካላት ላይ በተገቢ ሁኔታ ቁጥጥር የሚያደርግ ይሆናል። ከባዛሩ ባለፈ የተከፈተው የገበያ ማዕከልም ዝቅተኛ የገቢ ምንጭ ያላቸውና ሩቅ መንገድ ሄደው መሸመት የማይችሉ ዜጎችን እንግልት የሚቀንስ መሆኑን አቶ ጃንጥራር ጠቁመዋል። ባዛር ከማዘጋጀት በዘለለም ማህበረሰቡ በዘላቂነት ተጠቃሚ በሚሆንበት መንገድ ላይ በጋራ መስራት ይገባልም ብለዋል። በተለይ ርቀው ሄደው በአንድ ጊዜ ብዙ ምርት መግዛት የማይችሉ እናቶቻችን፣ በዝቅተኛ ገቢ የሚተዳደሩ ወገኖቻችን የትራንስፖርት ወጪ ሳያወጡ በአንጻራዊነት ደግሞ ትንሽ መጠነኛ ቅናሽ ያለውን ምርት ከሰፈራቸው ማግኘት ትልቅ ነገር ነው። ይሄ ቀላል ግምት የሚሰጠው አይደለም። ግን የኛ ፍላጎት ከዚህ በላይ እንዲጨምር እንፈልጋለን፣ እንዳይቆራረጥ እንፈልጋለን። ዘላቂ የሆነ የምርት ትስስርና የግብይት ትስስር እንዲኖር እንፈልጋለን። ባዛርን ማዘጋጀት ብቻ ሳይሆን እነዚህ የማህበራት ሀብቶች ለአባሎቻቸውና ለነዋሪዎቹ አስተዋጽኦ እንዲያበረክቱ መደገፍ ማገዝ ይገባል።